አለሽ መሬት ወልት እሺ በጣም አሪፍ ዛሬ ቀን ሙሉ አልቀለውም ነበር አንቺ ምን ነችብርሽ ለምን እንደዚህ ወጥተሽ የምትይኝ ለምን ብላበት እንዴት አየሽ ወይኔ ጉዴ ቆይ ማንም ሰው ሆድን እያመመው አይደለም እንዴ ፂ በሉሊት ላይ በቀሏን ጀምራለች። ሁሉም ቤተሰብ የፂ ሁኔታ ግራ ጋብቷቸዋል። በጣም ፈገግ እያለችና በመጥፎ አስተያየት እየተመለከተች ነበር። ምግቡን ስትበላ ምግቡም ለብቻ ነበር። ሳታስታውስ ቀርታ ሳይሆን ለሷ ብላ ሆን ብላ አስባ የሆነ የጨመረችበት ነገር አለ ምግቡ ጋር። ወዲያው እንዳያቸዋት ሆደን ብላ ጮኸች ሉሊት። የሉሊት መጨረሻ ምን ይሆን? ወደ ራሷ ትመለስ ሲሆን ወይንስ ሲሆን እስከ መጨረሻው ህይወቷ እንድመሰቃቅል ያደረገቻት ሉሊት ስለሆነች እየተበቀለቻት ይሆን? ያፌት በሩ ላይ ሲገባ መጀመሪያ ላይ እንዳያችሁ ደሙ እየፈሰሰ ነበረ። ኤፍራታ በጣም ደንግጣ ነበረ እና ምን ሆና ነው ያፌት ስትለው ሊነግራትም ፈቃደኛ አልነበረም። እባክሽ ሂጂና ፋሻ አምጪልኝ አታናጂ ብሎ ነበር የጮህባት። ሄዳ ፋሻውን ማምጥታ ለማዳረግ ሞከረች። ነገር ግን ሐኪም ቤት መሄድ አለበት ብዙ ደም እየፈሰሰ ነው ስትለው እኔ መሄድ አልፈልግም እኔ ያፌት ነኝ ስለዚህ ለትንሽ ተንካሻ ነገር ሐኪም ቤት መሄድ አልፈልግም ማለት እሱ ሽንፈትን አይወድም። ሲቀጥልም ደግሞ ማንም ሰው ያደረገውን ነገር እንዲያደርግበትም አይወድም። ራሱን ከፍ አድርጎ ስለሚያስብና ከሰዎች በላይ ነኝ እኔ ማሸነፍ እችላለሁ ማንም ሰው እኔ ሊያሸንፈኝ አይችልም ብሎ ስለሚያስብ ነው። ያፌትን የወጋው ማን ይመስላችኋል? በዚህ አጋጣሚ የያፌት መወጋት ለኤፍራታ ደስ የሚል ዜና ይዞላን መጥቷል። ኤፍራታ በጣም ደንግጣ ስለነበርና እሱ ተወግቶ ስለመጣ እየጮች በነበረችበት ሰዓትና ያፌት ራሱን በሳተ ሰዓት አንድ ስልክ በያፌት ተደወለ። ስልኩን ቀስ ብላ አንስታ ለማዋራት ሞከረች። አላዋራችም፣ ዝም ብላ እያዳመጠች ነበር። የሚለውም እሷ እንዳለችው የላኩልህን ሜሴጅ የሚል ነበር። ሜሴጁንም ስታይ በጣም ነበር የደነገጠችው። አቶ ያፌት በጣም ይቅርታ ምንም ማድረግ አልችልም በማለት እሷ ወዲያውኑ ወደ ስልኳ በማስተላለፍ መረጃውንና የሆነ መረጃ ለመያዝም ጥረት አደረገች። መረጃውንም ወደ ስልኳ አስተላለፈ። ከዛ በኋላ ያፌት መንቃት ጀመረና እሱን ለመርዳት ማድረግ ያለባትን ሁሉ ነገር አደረገች። ሐኪም ቤት መሄድ እንደማይፈልግ ነገራት። ናታን ፂና ቤዚ በጣም ተጨንቀው ነበር። የት ሄዶ ነው ምን ገብቶ ነው በማለት ወዲህ ሲሉ ቆይተው እንቅልፋቸው መጥቶ ሁለቱም ተቆላመው ሶፋ ላይ እንደተኙ በሩን ቆርቆሮ ገባ። ቤት ውስጥ በገባ ሰዓት በጣም ተደናግጠው ነበር። ምን ሆነ ነው ወንድሜ ስትለው ነበር። ሲሆንም ቤዛም እንደዛው አይ ስራ በዝቶብኝ ነበር ለዛ ነው እንጂ የትም ሂጄ አልነበረም ብሏቸው ነበር። ሲቀጥልም ደግሞ ምግብ ይዞላቸው መጥቶ ስለነበር ምግቡን ብሏቸው ነበረ። ብዙም ጥያቄ እንዲጠይቁትም አልፈቀደላቸውም። ስራ ሂጄ ነው በማለት ብቻ እንዲሁም ደግሞ እኔ ደክሞኛል እናንተ ብሎ በማለት ጥሏቸው ወደ ፎቅ ወጣ። እነሱም ምግባቸውን ለመብላት ተነስተው ቁጭ አሉ። ምግባቸውን በልተው ወደ ፎቅ ሲወጡ ወደምንተኙበት ቤዚም ወደ ክላሷ ስትሄድና ስትፈልገው ስታጣ ይሄ ምን ሆኖ ነው? ቀንም ስልኩን ዘጋግቶ ውሏል። አሁንም ደግሞ የት ገባ እያለ ስትፈልገው ከኋላዋ መጣ። ምን ሆነህ ነው? እስከ ዛሬ እኮ ምግብ ስንበላ ቢያንስ ባትበላ እንኳ አብረን ቁጭ ስል ነበር ስትለው አዋ ነበር፣ ነገር ግን አሁን ስራ ላይ ቀላይ ስራ ላይ ነበርኩኝ። አሁን ደግሞ ማውራት የነበረብኝ ስልክ የስራ ስልክ ስለነበር እሱን እያወራሁ ነው አላት። ቤዚ ምንም ባይታመንላትም ነገር ግን እሺ በማለት እሱም ወደ ክላሱ ሄደ ሊተኛ። እዚህ ጋር ናታን የሆነ እያደረገው ያለ ነገር ያለ ይመስለኛል። ማንም እንዲያውቅ ያልፈለገው ነገር ግን በራሱ መንገድ እየሄደ ያለው እንዳለ ነው የሚሰማኝ። እናንተስ? ገኒ ሁሌም በጣም እንደከፋት ነው። ሁልጊዜም ልጇን ነው የምታስታውሰው። ምክንያቱም በፊት ቢያንስ እዛ ቤቱና ለልጇ ማንነቷን ባትነግራትም ፊት ለፊቷ ታያታለች፣ ታቅፋታለች፣ ብዙ ነገሮች ይቀሉላታል። አሁን ግን የማፈልገው ሰው ጋር ሆና እንዲሁም ደግሞ ገኒ ውስጧ እየነገራት የሆነ ችግር እንዳለ ውስጧ ሰላም ወጥቷል። ቢኒያምም አብሯት ነው። በጣም ጨንቋታል። እሱም ተረጋጊ በቃ የሆነ መፍትሄ እናመጣለን እያለ ያጽናናታል። ሌላ ሰው ከጎኗ የለም ከልጇና ከቢኒያም ውጭ ሁሉም ጸጥ ብሏታል። እሷም ቤቷ ውጭ ብላለች። ኤፍራታም ስለሷ እናትነቷንም ብትረዳም ያፌት ከቤት ውስጥ እንዳትወጪ ስላላት ምንም አይነት ነገር ልታደርግም ወይም ሄዳም እናቷን ለመጠየቅም አልሞከረችም። ምክንያቱም እሷም ያለችበት ችግር በጣም ከባድ ስለሆነ ኤፍራታ በጣም ተደናግጣ ስለነበረ ያፌት ለአክስቱ ልጅ ለተባለው ደውላለን ነበር። ነገሩ ካለፈም ቢሆን ስልኩን አንስታ
በጣም አሞታል ብላ ነግራው ነበር። ሐኪም ቤትም ሄድ ብለው አልሄዳለኝ ስትለው እሱን ለመጠየቅ መጥቶ ነበር። ሲመጣ በጣም ፈገግ ነበር ያለው። አቶ ያፌት ምን ሆነህ ነው ሲለው ነበር። ምን ሆንኩኝ? ምንም አልሆንኩኝ ብሎ ራሱን ለመሸፋፈን ሞከረ። እንዴ ኤፍራታ እኮ እንድታመምክና ሐኪም ቤት መሄድ እንዳልፈለግክ ነግራኛለች ሲለው አይ ምንም ሆነ አይደለም። እኔ እኮ ያፌት ነኝ፣ ማንም ምንም ሊያደርገኝ አይችልም። ነገር ግን ትንሽዬ በአትክልት ቢላዋ ነው ነካ ያደረጉኝ ሲለው በጣም ፈገግ ነበር ያለበት። ነው እንዴ ምናምን ነገር ብሎ እገልሃለሁ ብሎ ሲዝትበትም ነበር። መጨረሻ ያለም ኤፍራታ መጣች። ወንድም ያውቁት ልጅ አይሰማም እንደምታየው ምናምን ነገር ብላ አንዳንድ ነገርም ለማውራት ጀመረች። ነገር ግን ያፌት ለልጁ ምንድን ያለው ሁለተኛ እዚህ ቤት እንዳመጣ፣ ስለዚህ ከቤት ውስጥ ውጣልኝ ያለው። እንደዚህ የሚያለው ምክንያት ምንድን ነው? ኤፍራታ ስለ ህመሟ ተነሳና የሆነ ነገር ማውራት ጀመረ። ስለ አባቷ ሞት፣ አባቴ በጣም ይናፍቀኛል፣ አባቴን ሰው ነው የገደለው ብላ እዛ ጋር ያፌት ስለሆነ የገደሉ ያፌንን ለመንካት ሞከረች። እሱም ደግሞ በሆነ አመለካከት ደስ በማይል አመለካከት ያፌትን ይመለከተው ጀመር። በዛም በጣም ተናደድና እሱ ከቤት እንዲወጣ አስገድደው። በቃ አላይ ማረ ብሎ እሱም ጥሎት ወጣ። እሱ ከሄደ በኋላ ኤፍራታ ምንድነው የምታወሪው? የተዘጋ ፋይል ሲላል ነበር። ኧረ እባክህ የተዘጋ ፋይል ነው እንደ አንተ ሰዎችን ገልህና አሰቃይተህ ፋይል መዝጋት ነው የምችለው። ነገር ግን የወጋ ቢረሳ ይተወጋ ይረሳ፣ እኔ ግን መቼም ልዘጋውም አልችልም ብላ ስታበዝ ማለችው። ነገር ግን አንቺ ምንድነው ይሄ የልብ የሰጠሽም ሲላት ነበረ። ፈገግ ብላ እሱን ለማስተካከልና ለማስተኛ ሞከረችና አቶ ተሾመ ሰላም ብለውሃል ስትለው በጣም ነበር የደነገጠው። ምክንያቱም መረጃውን ያመጣለት ሰው ስለነበረ ማለት ነው። ሲቀጥልም ደግሞ አንተ የምትሰራበት ውስጥ በኃላፊነት አብሬ መስራት ፈልጋለሁ ስትለው በጣም ደንግጧል። እንዴት እንደዚህ ትያለሽ በማለት ማለት ነው። እርግጠኛ ነኝ አሁን የራሷን እርምጃ የምትወስድበት ምክንያት አግኝታለች። ኤፍራታ መንገድም አግኝታለች። ያፌትና ቢኒያም ውጭ ላይ ተገናኝተው ነበር። ተገናኝተውም ስለ ስራ ጉዳይም እያወሩ ነበር እና በዛም መካከል ቢኒያም ስለ ጽዮን እየጠየቀው ነበር። እባክህ አንተ ልጅ ተወይ ብሎ ሲጮህበትና በጣም በመጥፎ አመለካከት ሲመለከተው ነበር። ያፌት በቃ ስለ እሷ አታውራ፣ ትናንትና ማድረግ የፈለግከውን ነገር አድርገህ ቀጥታ ቤት ውስጥ እዛም በመጣበት ሰዓት የተፈጠረውን ነገር አይተሃል። አሁንም ምንም አይነት ነገር እንዲፈጠር አልፈልግም በማለት ያፌት ናታን በጣም ተቆጥቷል። ያም ቢከፋውም ነገሩን ጸጥቶ ዝም ብሎ ጸጥ ብሏል። ምን የሚፈጠር ይመስላችኋል? ምክንያቱም እዛ ጋር ናታንን በጣም ይወደዋል፣ ጓደኛውንም ጽዮንንም በጣም የሚወዳልች ናት። እሷ ደግሞ በጣም መጥፎ ፊት እያሳየችውንና የቢኒያም መጨረሻ ምን የሚሆን ይመስላችኋል? ከያፌት ጋር ጓደኝነታቸው የሚቀጥል ይመስላችኋል ወይንስ አሁን እዚሁም እንደገና ጥላቻ የሚፈጠር ይመስላችኋል? ወይዘሮ ሉሊት እዚህ ጋር እንዳያችኋት ተጋድማለች እና ጽዮን ባደረገችው ነገር ፈገግ እያለች ነበር። ቀሪዎቹ ቢደናገጡም ቤዛ ድራማሽ ጀመርሽ ስትላል ነበር። የሆነ አውቃ ነገር ነበር የመሰላት። ነገር ግን ያደረገችበት ነገር አለ። ምግብ ጋር ሆዴን እያለች ነበር የወደቀችው። ሁሉም ተደናግጠው እንደዚህ ሆነው አለ። መጨረሻ ለምን የሚፈጠር ይመስላችኋል? ወደ ራሷ ተመልሰ እሷን ለመበቀል ትፈልጋለች እና ቤት ጋር ደውላ ስታወራውም ነበር ናታን ቤት ውስጥ እንዳልነበርና አምሽቶ እንዳልመጣም ስትነግረው ነበር። ያንንም በመመርኮዝ አቶ ያፌት ደግሞ ወይዘሮ ሉሊት ባታስቢልኝም ነገር ግን አሁን ግን እንዳሰብሽልኝ ነው የምቆጥረው፣ ጥላት የሱ ነው ማለት ነው፣ እሱ ነው የጎዳይ በማለት በጣም ነገሩን አወሳስቦታል። ያ ማለት በጩቤ የወጋይ ናታን ነው ብሎ ነው አሁን ያፌት የሚያስበው። ኤፍራታም እሱን ለመጠየቅ ሞክራ ነበር። ማነው እንደዚህ ያደረገ ለምንድን አትነግረኝም ስትለው እሱን አብረን ነው የምታይ ይሆናልም ሲልና ሲዝትም ነበር። ያ ማለት አሁን የሚያዞረው ወደ ናታን ነው ማለት ነው። ናታንን ለመጉዳት ብዙ ነገሮችን እንደሚሄድ እርግጠኛ፣ ነገር ግን እዛ ጋር መረጃውን ስለያዘችበት ምናልባት ከነገሮች ሊቆጠብ ይችላል። የሉሊት መጨረሻስ ምን የሚሆን ይመስላችኋል? ያፌትስ ወደ ራሱ ተመልሶና አገግሞ ሁለተኛ ጦርነቱን የሚጀምር ይመስላችኋል ከያፌት ጋር? ወይንስ አሁንም እዛ ጋር በያዘችው መረጃ ታስሮ አርፎ የሚቀመጥ ይመስላችኋል? መቼም ኤፍራታ እዛ ቤት ለናታን ብላ ተቀምጣ ሌላ ችግር የሚፈጥር አይመስልም።